ጀርመን ሀገር የሚኖር ሰው የት እንደሚኖር የት እንደኖረ የሚሰራበትን ቦታ የትኛው ባንክ ብሩ እንደሚያስቀምጥ ሁሉ ነገር የተመዘገበ ነው። ልክ የሁለተኛው ዓለም ጦርነት ሲያልቅ ምንድን ነበር ያደረጉት? ኢኮኖሚያቸው እያንሰራራ ሲመጣ በ60ዎቹና በ70ዎቹ የሬጅስትሬሽን ኦፊስ ነው የሰሩት። እያንዳንዱ ሀገሪቷ ውስጥ ያለ ሰው ወይ የሚገባ ሰው የሚኖር ሰው ሄዶ የሚመዘገብበት ኦፊስ አለ። መኖሪያ ቦታው፣ አድራሻው፣ ቴሌፎን ቁጥሩን ሁሉም ነገር ያስመዘግባል። ልክ ከዛ ሲቀይር ያን ቤት ለቆ ሲወጣ ራሱ ለቆ ሌላ ቤትም ባይገባ ከዛ ቤት ሲወጣ ሄዶ ማስመዝገብ አለበት። ወጥቻለሁ የሚል ሰርቲፊኬት ያስፈልገዋል፣ ወረቀት። ከዛ ደግሞ ቤቱን ቀይሮ ሌላ ቤት እንደገና ጀርመን ውስጥ ከያዘ ያንን ቤት ደግሞ ሄዶ ማስመዝገብ አለበት ወዲያውኑ። የተወሰነ ቀን አለው፣ በ10 ቀን ውስጥ ነው ምናምን ካላስመዘገበ ቅጣት አለው፣ ትልቅ ብር ቅጣት። ይህም ነግራችሁ በ70ዎቹ በ80 በ90ዎቹ ነው የጀመሩት። አሁን የዩሮፒያ ዩኒየን ውስጥ አይደለም ወይ? የዩሮፒያ ዩኒየንን መሰረተች ጀርመን እና 3 ሀገሮች ፈረንሳይ፣ ጣሊያን ምናምን ሆነው ነው የመሰረቱት። እሱን ከመሰረቱ በኋላ ትንሽ ዓመታት ከቆዩ በኋላ ምን አምጥተዋል? ዲጂታል አይዲ ካርድ አለ የዩሮፒያ ዩኒየን ውስጥ። ማንኛውም የዩሮፒያ ዩኒየን ሀገር 28ቱ ሀገር ዲጂታል ካርድ አላቸው። ፋይዳ ማለት ነው። ያ ዲጂታል ካርድ ማለት እያንዳንዱ ሂስትሪያችን ምን አይነት ስራ እንደምንሰራ፣ የት እንደምንኖር፣ የት ባንክ ብራችን እንዳስቀመጠን፣ ብሩን እንዴት እንዳወጣን፣ ምን እንደገዛን። ምክንያቱም የባንክ አካውንታችን ወይ የባንክ ቁጥራችንና ቴሌፎን ቁጥራችን ኢንተርኔት ባንካችን ጠቅላላ የተገናኘ ነው የሆነው ዩሮፒያ ዩኒየን ውስጥ ማለት ነው። እያንዳንዱ ሰው ለምሳሌ ከሀገር ሲወጣ ትኬት ሲቆርጥ በባንክ እንትኑ የሚከፍለው ያ ያውቃል ማለት ነው። ዲጂታል ካርዱ የት እንደሄደ የመጀመሪያ ሀገር ይህን ነገር ያስተዋወቀው ጀርመኖች ናቸው። ለምንድን ነው እሱ እንደዚህ ያደረጉት? ያኔ ከዲጂታል ካርዱን ከማስተዋወቃቸው በፊት ለምንድን ነው እንዲያደርጉት? የዛሬ 20 ዓመት አካባቢ እዛ ነበርኩኝ እና ለምንድን ነው ያደረጉት ብዬ ሳይ በሁለተኛው ጦርነት ከመነሳቱ በፊት መቼም በጣም ብዙ ሰው ታሪኩን ያውቀዋል። እነሱ ይሁዳዎችን ለመለየት በጣም ከብዷቸው ነበረ። ምንድነው እንደውም በኋላ ላይ ያደረጉት፣ መቼም ብዙዎቻችሁ ታውቃላችሁ፣ የኮከብ ቅርጽ ያለው ቢጫ እንትን እዚህ ላይ አድርጋችሁ እንድትዞሩ ብለው እያንዳንዱ ለመለየት የትኛው ነው ይሁዳ የትኛው ነው ይሁዳ ያልሆነ ሰው ብለው ለመለየት ያደረጉት ሲስተም በጣም አስቸግሯቸው ነበር። ከዛ ነው እያንዳንዱ ሰው ሲመዘገብ አንደኛ ምን እንደሆነ ይመዘገባል። ጀርመናዊ አይደለም። ጀርመን ሀገር ውስጥ ጀርመናዊ አይደለሁም ብሎ መቀመጥ ብቻ አይቻልም። ከየት እንደመጣን፣ የትውልድ ቦታችን ምን እንደሆነ፣ ዘራችን፣ ሃይማኖታችን ሁሉ ነገር ይመዘገባል። አሁን ይሄ ዲጂታል ካርድ የሚባለው ፋይዳ የሚባለው እያንዳንዱ ዲቴላችን ምን እንደምን ላይፋችን ኮንትሮል ማድረጊያ ነው፣ ህይወታችንን መቆጣጠሪያ ሚንስ ነው። ብዙ ጊዜ ትሰማላችሁ፣ ስደተኛ ተሰዶ መጥቶ ዩሮፕ ውስጥ ገብቶ ዩሮፕን አቋርጦ ፈረንሳይን አቋርጦ በፈረንሳይና ኢንግላንድ መካከል ወንዝ አለ አይደለ? ኖርድ ሲ። እዛ ውስጥ ገብቶ ሞተ ሲባል ትሰማላችሁ። እንግዲህ አስቡ፣ ፈረንሳይን፣ ስፔንን፣ ፖርቹጋልን ሁሉን ሀገር እነዚህን ሀገሮች አቋርጦ ሆላንድን አቋርጦ ኢንግላንድ መግባት ይፈልገው ለምን እንደሆነ እንደው ፓውዝ አድርጋችሁ ብታዩ እንግሊዝ ሀገር ውስጥ ዲጂታል አይዲ ካርድ አይደለም፣ አይዲ ካርድ የለም፣ መታወቂያ የለም። ለምንድን ነው እሱ እንደዚህ ያደረጋችሁት ብላችሁ ብትጠይቋቸው ለምንድን ነው እኔ ራሴን ኮንትሮል ማድረግ ያለብኝ? መንግስት እኔን ኮንትሮል ማድረግ የለበትም። ፍሪደም ዩናይትድ ስቴትስ ውስጥም የለም፣ አይዲ ካርድ የለም። ፓስፖርት አለ። ፓስፖርት ትራቭል ዶክመንት ነው። ከሀገር ወደ ሀገር ስንሄድ፣ ሌላ ቦታ ስንሄድ የሚያስፈልገን ነው። ምንድን ነው የሚያደርጉት? ዩኬ እና ዩኤስ ውስጥ ድራይቪንግ ላይሰንስ የለም፣ መንጃ ፈቃድ ላይ ላዩ ላይ ፎቶ አለ፣ አድራሻ አለ፣ ፊኒሽ። ለዛ ነው ሰው ፍሪደም ያለበት ቦታ መሄድ የሚፈልገው። ለዛ ነው ፍሪ የሆነ ሀገር ዩሮፒያዊ ሀገር አቋርጦ ዩናይትድ ኪንግደም መግባት የሚፈልገው። አንደኛ ኮንትሮል የለም፣
እያንዳንዱ ሰው በፍሪ ሆኖ መኖር ይፈልጋል አይደል እንዴ? አሁን ምንድነው እሱ የምንባለው ሲስተም? ከዛም የባሰ ደግሞ እንደው ስናይ ሲቢዲሲ የሚባል ነገር አለ። ሴንትራል ባንክ ዲጂታል ከረንሲ ምን እያደረጉ ነው? እንደምታዩት አሁን ራሱ ብር እየጠፋ ነው። ይሄ ጥሬ ብር እሱን ማጥፋት ነው የሚፈለገው። ለምንድነው? ሲስተሙን ያቀለዋል ቶሎ ብሎ ለመክፈል ተብለን የዛሬ 15 ዓመት ምናምን አካባቢ ነው በቃ ብር ማጥፋት የተጀመረው ያደጉ ሀገሮች ውስጥ። አሁን እኛ ጋርም ተጀምሯል፣ ያው ቴሌባንኪንግ አይደል? ግን ምን ማለት መሰላችሁ? ይሄ ሴንትራል ባንክ ዲጂታል ከረንሲ ሲመጣ ተጨማሪ የዲጂታል አይዲ ካርድ የፋይዳ ተጨማሪ ነው የሚሆነው። ለምንድን ነው? እያንዳንዱ ሰው ዲጂታል የሆነ ከረንሲ ከሆነ የሚጠቀመው ብር ከሆነ የሚጠቀመው ያንን ብር ለምሳሌ መንግስት ያንን ሰው ወይ ደግሞ ባንክ ያንን ሰው ብሎክ ማድረግ ይችላል። ህይወቱን መዝጋት ይችላል። ብሩ እንዳያንቀሳቅስ ማድረግ ይችላል። ጥሬ ብር ሰው ቤቱ አስቀምጦ በዛ መጠቀም የሚችልበት ጊዜ ነው አሁን ያለነው፣ ስቲል ያለንበት አይደለ? ግን ከተወሰነ ጊዜ በኋላ እነዚህ ስፔሻሊ የሴንትራል ባንኩ ብርን አጥፍቶ ዲጂታል ብቻ እንድንጠቀም የሚያደርገውን ብር ያወጣ ቀን እያንዳንዱ ላይፋችን ኑሊፋይ መደረግ በቃ ዜሮ ማስገባት ይችላል። ፓወር ያለው አካል ማለት ነው። ዛሬ ልነግራቸው የፈለግኩት እንደነዚህ ነገሮች አሁን ዲጂታል አይዲ ካርድ እና ዲጂታል ከረንሲዎች መምጣታቸው በጣም ብዙ ላይፍ ያቃልላል። እንደምናየው ገንዘብ ይዘን መዞር አያስፈልገንም። ብዙ ነገር በቀላሉ ወዲያውኑ። በጣም የሚገርመው ይሄ ዲጂታል ካርድ ዩሮፕ ውስጥ ሲኬድ እሱን ኮምፒውተር ውስጥ ያስገቡትና እንትን አላለ ይሄ ካርድ ሬደር እንትን ያስገቡትና በጠቅላላ ላይፋችን የት ዶክተር እንደሄድን እና ምን አይነት ሕክምና ምን አይነት መድኃኒት እየወሰድን እንደሆነ ያሳያል። ምን ውስጥ እየገባን እንደሆነ እየነገርኳቸው። ጥቅም አለው። ጥቅሙ ፍጥነት አለው። ጥቅሙ ከአንድ ቦታ ወደ አንድ ቦታ ብር ለማዘዋወር ወይ ደግሞ ኢንፎርሜሽን ለማሳየት ማን እንደሆነ ለማሳወቅ በቀላሉ መጠቀም ይቻላል። ግን የሚያመጣውን ጉዳት ዞር ብላችሁ እንደው ብታዩት እነዚህ ነገሮች ይሄ ዲጂታል አይዲ ካርድ ይሄ ዲጂታል ከረንሲ የመጣ ቀን በጠቅላላ 100% ኮንትሮል የሚደረግ ህዝብ ነው የሚሆነው ዓለም ላይ ያለው ህዝብ። ጀርመን ሀገር የሚኖር ሰው የት እንደሚኖር የት እንደኖረ የሚሰራበትን ቦታ የትኛው ባንክ ብሩ እንደሚያስቀምጥ ሁሉ ነገር የተመዘገበ ነው። ልክ የሁለተኛው ዓለም ጦርነት ሲያልቅ ምንድን ነበር ያደረጉት? ኢኮኖሚያቸው እያንሰራራ ሲመጣ በ60ዎቹ እና በ70ዎቹ የሬጅስትሬሽን ኦፊስ ነው የሰሩት። እያንዳንዱ ሀገሪቷ ውስጥ ያለ ሰው ወይ የሚገባ ሰው የሚኖር ሰው ሄዶ የሚመዘገብበት ኦፊስ አለ። መኖሪያ ቦታው፣ አድራሻው፣ ቴሌፎን ቁጥሩን ሁሉንም ነገር ያስመዘግባል። ልክ ከዛ ሲቀይር ያን ቤት ለቆ ሲወጣ ራሱ ለቆ ሌላ ቤትም ባይገባ ከዛ ቤት ሲወጣ ሄዶ ማስመዝገብ አለበት። ወጥቻለሁ የሚል ሰርቲፊኬት ያስፈልገዋል፣ ወረቀት። ከዛ ደግሞ ቤቱን ቀይሮ ሌላ ቦታ ሌላ ቤት እንደገና ጀርመን ውስጥ ከያዘ ያንን ቤት ደግሞ ሄዶ ማስመዝገብ አለበት ወዲያውኑ። የተወሰነ ቀን አለው፣ በ10 ቀን ውስጥ ነው ምናምን ካላስመዘገበ ቅጣት አለው፣ ትልቅ ብር ቅጣት። ይህም ነግራችሁ በ70ዎቹ በ80 በ90ዎቹ ነው የጀመሩት። አሁን የዩሮፒያ ዩኒየን ውስጥ አይደለም ወይ? የዩሮፒያ ዩኒየንን መሰረተች ጀርመን እና 3 ሀገሮች ፈረንሳይ፣ ጣሊያን ምናምን ሆነው ነው የመሰረቱት። እሱን ከመሰረቱ በኋላ ትንሽ ዓመታት ከቆዩ በኋላ ምን አምጥተዋል? ዲጂታል አይዲ ካርድ አለ የዩሮፒያ ዩኒየን ውስጥ። ማንኛውም የዩሮፒያ ዩኒየን ሀገር 28ቱ ሀገር ዲጂታል ካርድ አላቸው። ፋይዳ ማለት ነው። አሁን በእኛ ያ ዲጂታል ካርድ ማለት እያንዳንዱ ሂስትሪያችን ኦኬ፣ ምን አይነት ስራ እንደምንሰራ፣ የት እንደምንኖር፣ የት ባንክ ብራችን እንዳስቀመጥን፣ ብሩን እንዴት እንዳወጣን፣ ምን እንደገዛን። ምክንያቱም የባንክ አካውንታችን ወይ የባንክ ቁጥራችንና ቴሌፎን ቁጥራችን ኢንተርኔት ባንካችን ጠቅላላ የተገናኘ ነው የሚሆነው ዩሮፒያ ዩኒየን ውስጥ ማለት ነው።
እያንዳንዱ ሰው ለምሳሌ ከሀገር ሲወጣ ቲኬት ሲቆርጥ በባንክ እንትኑ የሚከፍለው ያ ያውቃል ማለት ነው። ዲጂታል ካርዱ የት እንደሄደ የመጀመሪያ ሀገር ይህን ነገር ያስተዋወቀው ጀርመኖች ናቸው። ለምንድን ነው እሱ እንደዚህ ያደረጉት? ያኔ ከዲጂታል ካርዱን ከማስተዋወቃቸው ፊት ለምንድን ነው እንዲያደርጉት? የዛሬ 20 ዓመት አካባቢ እዛ ነበርኩኝ እና ለምንድን ነው ያደረጉት ብዬ ሳይ በሁለተኛው ጦርነት ከመነሳቱ በፊት መቼም በጣም ብዙ ሰው ታሪኩን ያውቀዋል። እነሱ ይሁዳዎችን ለመለየት በጣም ከብዷቸው ነበረ። ምንድነው እንደውም በኋላ ላይ ያደረጉት መቼም ብዙዎቻችሁ ታውቃላችሁ። የኮከብ ቅርጽ ያለው ቢጫ እንትን እዚህ ላይ አድርጋችሁ እንድትዞሩ ብለው እያንዳንዱን ለመለየት የትኛው ነው ይሁዳ የትኛው ነው ይሁዳ ያልሆነ ሰው ብለው ለመለየት ያደረጉት ሲስተም በጣም አስቸግሯቸው ነበር። ከዛ ነው እያንዳንዱ ሰው ሲመዘገብ አንደኛ ምን እንደሆነ ይመዘገባል። ጀርመናዊ አይደለም። ጀርመን ሀገር ውስጥ ጀርመናዊ አይደለሁም ብሎ መቀመጥ ብቻ አይቻልም። ከየት እንደመጣን የትውልድ ቦታችን ምን እንደሆነ ዘራችን፣ ሃይማኖታችን፣ ሁሉ ነገር ይመዘገባል። አሁን ይሄ ዲጂታል ካርድ የሚባለው ፋይዳ የሚባለው እያንዳንዱ ዲቴላችን ምን እንደምን ላይፋችን ኮንትሮል ማድረጊያ ነው። ህይወታችንን መቆጣጠሪያ ሚንስ ነው። ብዙ ጊዜ ትሰማላችሁ፣ ስደተኛ ተሰዶ መጥቶ ዩሮፕ ውስጥ ገብቶ ዩሮፕን አቋርጦ ፈረንሳይን አቋርጦ በፈረንሳይና ኢንግላንድ መካከል ወንዝ አለ አይደለ? ኖርድ ሲ። እዛ ውስጥ ገብቶ ሞተ ሲባል ትሰማላችሁ። እንግዲህ አስቡ፣ ፈረንሳይን፣ ስፔንን፣ ፖርቹጋልን ሁሉን ሀገር እነዚህን ሀገሮች አቋርጦ ሆላንድን አቋርጦ ኢንግላንድ መግባት ይፈልገው ለምን እንደሆነ እንደው ፓውዝ አድርጋችሁ ብታዩ እንግሊዝ ሀገር ውስጥ ዲጂታል አይዲ ካርድ አይደለም፣ አይዲ ካርድ የለም፣ መታወቂያ የለም። ለምንድን ነው እሱ እንደዚህ ያደረጋችሁት ብላችሁ ብትጠይቋቸው ለምንድን ነው እኔ ራሴን ኮንትሮል ማድረግ ያለብኝ? መንግስት እኔን ኮንትሮል ማድረግ የለበትም። ፍሪደም ዩናይትድ ስቴትስ ውስጥም የለም፣ አይዲ ካርድ የለም። ፓስፖርት አለ። ፓስፖርት ትራቭል ዶክመንት ነው። ከሀገር ወደ ሀገር ስንሄድ ሌላ ቦታ ስንሄድ የሚያስፈልገን ነው። ምንድን ነው የሚያደርጉት? ዩኬ እና ዩኤስ ውስጥ ድራይቪንግ ላይሰንስ የለም። መንጃ ፈቃድ ላይ ላዩ ላይ ፎቶ አለ፣ አድራሻ አለ፣ ፊኒሽድ። ለዛ ነው ሰው ፍሪደም ያለበት ቦታ መሄድ የሚፈልገው። ለዛ ነው ፍሪ የሆነ ሀገር ዩሮፒያዊ ሀገር አቋርጦ ዩናይትድ ኪንግደም መግባት የሚፈልገው። አንደኛ ኮንትሮል የለም። እያንዳንዱ ሰው በፍሪ ሆኖ መኖር ይፈልጋል አይደል እንዴ? አሁን ምንድን ነው እሱ የምንባለው ሲስተም። ከዛም የባሰ ደግሞ እንደው ስናይ ሲቢዲሲ የሚባል ነገር አለ። ሴንትራል ባንክ ዲጂታል ከረንሲ። ምን እያደረጉ ነው? እንደምታዩት አሁን ራሱ ብር እየጠፋ ነው። ይሄ ጥሬ ብር እሱን ማጥፋት ነው የሚፈለገው። ለምንድን ነው? ሲስተሙን ያቀለዋል ቶሎ ብሎ ለመክፈል ተብለን የዛሬ 15 ዓመት ምናምን አካባቢ ነው በቃ ብር ማጥፋት የተጀመረው ያደጉ ሀገሮች ውስጥ። አሁን እኛ ጋርም ተጀምሯል። ያው ቴሌባንኪንግ አይደል? ግን ምን ማለት መሰላችሁ? ይሄ ሴንትራል ባንክ ዲጂታል ከረንሲ ሲመጣ ተጨማሪ የዲጂታል አይዲ ካርድ የፋይዳ ተጨማሪ ነው የሚሆነው። ለምንድን ነው? እያንዳንዱ ሰው ዲጂታል የሆነ ከረንሲ ከሆነ የሚጠቀመው ብር ከሆነ የሚጠቀመው ያንን ብር ለምሳሌ መንግስት ያንን ሰው ወይ ደግሞ ባንክ ያንን ሰው ብሎክ ማድረግ ይችላል። ህይወቱን መዝጋት ይችላል። ብሩ እንዳያንቀሳቅስ ማድረግ ይችላል። ጥሬ ብር ሰው ቤቱ አስቀምጦ በዛ መጠቀም የሚችልበት ጊዜ ነው አሁን ያለነው፣ ስቲል ያለንበት አይደለ? ግን ከተወሰነ ጊዜ በኋላ እነዚህ ስፔሻሊ የሴንትራል ባንኩ ብርን አጥፍቶ ዲጂታል ብቻ እንድንጠቀም የሚያደርገውን ብር ያወጣ ቀን እያንዳንዱ ላይፋችን ኑሊፋይ መደረግ በቃ ዜሮ ማስገባት ይችላል። ፓወር ያለው አካል ማለት ነው። ዛሬ ልነግራቸው የፈለግኩት እንደነዚህ ነገሮች አሁን ዲጂታል አይዲ ካርድ እና ዲጂታል ከረንሲዎች መምጣታቸው በጣም ብዙ ላይፍ ያቃልላል አይደል? እንደምናየው ገንዘብ ይዘን መዞር አያስፈልገንም። ብዙ ነገር በቀላሉ ወዲያውኑ። በጣም የሚገርመው ይሄ ዲጂታል ካርድ ዩሮፕ ውስጥ ሲኬድ እሱን ኮምፒውተር ውስጥ ያስገቡትና እንትን አለ ይሄ ካርድ ሬደር እንትን ያስገቡትና በጠቅላላ ላይፋችን የት ዶክተር እንደሄድን እና ምን አይነት ሕክምና ምን አይነት መድኃኒት እየወሰድን እንደሆነ ያሳያል። ምን ውስጥ እየገባን እንደሆነ እየነገርኳችሁ። ጥቅም አለው። ጥቅሙ ፍጥነት አለው።
ጥቅሙ ከአንድ ቦታ ወደ አንድ ቦታ ብር ለማዘዋወር ወይ ደግሞ ኢንፎርሜሽን ለማሳየት ማን እንደሆን ለማሳወቅ በቀላሉ መጠቀም ይቻላል። ግን የሚያመጣውን ጉዳት ዞር ብላችሁ እንደው ብታዩት እነዚህ ነገሮች ይሄ ዲጂታል አይዲ ካርድ ይሄ ዲጂታል ከረንሲ የመጣ ቀን በጠቅላላ 100% ኮንትሮል የሚደረግ ህዝብ ነው የሚሆነው ዓለም ላይ ያለው ህዝብ። ጉላክ ስለ ካሽለስ የሆነ ኢኮኖሚ ምን እንደሆነ እስቲ ዛሬ የሚጫወት እንደው ስለ የባንኮች ዓለም ላይ ያሉትን የጥሬ ገንዘብ ለማስወገድና በክሬዲት ካርድ ይሉታል፣ በካርድ ኤሌክትሮኒክስ ካርድ እንድንጠቀም። ያው መቼም አሁን ስለሱ ማያውቅ የለም። ኦኬ ባለፈው 15-20 ዓመት ሁሉ ካሽለስ እየሆነ እየመጣ ነው። በመጀመሪያ ዴቢት ካርድ ነው የሚሆነው። ዴቢት ካርድ ማለት ያለንን ብር ባንክ ውስጥ ያስቀመጥነውን ብር በካርድ በኤሌክትሮኒክስ እንጠቀማለን እየከፈልን። አሁን ብዙ ጊዜ ያለው ያየሁት ኤቲኤም ካሽ ነው የሚወጣው። እኛ ሀገር ባለፈው የመጣው ጊዜ ያየሁት ብሩን ነው የምናወጣው። እዚህ በዌስተርኑ ግን ዴቢት ካርድ አለ፣ ግን በብዛት ክሬዲት ካርድ ነው የሚጠቀሙት። ወደ ክሬዲት ካርድ እንዲቀየር ነው የሚያደርጉት። ለምንድን ነው ክሬዲት ሬቲንግ እንትናችን የእያንዳንዱ ሰው ክሬዲት ሬቲንጉ ከፍ የሚለው? ክሬዲት እየወሰደ ከባንክ ብድር ማለት ነው። በብድር ካርድ ሊጠቀሙ ነው የሚፈልጉት። ብር ቢኖረንም ባንክ ውስጥ የራሳችን ብር ቢኖርም እሱን ብር ማውጣትና መቀየር የምንችለው በዴቢት ካርድ ነው አይደለ? የዴቢት ካርዱን ሳይሆን ክሬዲት ካርዱን እንድንጠቀም ነው የሚፈልጉት። ለምን መሰላችሁ? ካሽለስ ሲሆን ሁሉ ነገር ቀላል ነው ማለት በክሬዲት እየወሰድን የባንኩን ብር ወስደን ስንጠቀምበት ቢዝነስ የምንስራበት ክፍያ እናድርግበት ወይም ደግሞ ትራንስፈር ራሱ ወደ ሌላ ቦታ ለማስተላለፍ ብር የነሱን ብር እንድንወስድ ኢንከሬጅ ያደርጋሉ። የነሱን ብር በወሰድን ቁጥር ስኮር ይሰጡናል፣ ነጥብ ይሰጠናል። እና ብዙ ነጥብ ያለው ብዙ ነገር ለመግዛት ለምሳሌ ቤት መግዛት ሲፈልግ ቶሎ ብሎ ይፈቀድለታል ብድሩ። ያንን ደግሞ ቢውልድ ለመጨመር ያለንን ክሬዲት ሬቲንግ ለመጨመር ከነሱ እየተበደርን ሁሉም ነገር በብድር እንገዛ ነው ኢንከሬጅ የሚያደርጉት። እንደዛ ነው። መጨረሻ ላይ እኛም ጋር አሁን ዴቢት ካርድ ነው ያለው በብዛት ኢትዮጵያ ያየሁት። ክሬዲት ካርድ ሲመጣ ደሆል አፍሪካ ውስጥ አሁን ኬንያና ሳውዝ አፍሪካ ናይጄሪያም ክሬዲት ካርድ መጠቀም ተጀምሯል። በጣም ዋናው ዓላማቸው እሱ ነው። ባንክ ነው ዓለምን የሚያስተዳድረው። በአሁኑ ሰዓት እኛ አሁን መንግስታት ይመስሉናል አይደል? የዓለም መንግስታት እኮ ድሃ ናቸው። ምንም ብር የላቸውም፣ ካፒታል የላቸውም። በጠቅላላ ብር የሚይዘውና የሚያትመውና የሚሰራው ትልልቆቹ ባንኮች ናቸው። የአፍሪካ ውስጥ ባንክ አይደለም። የአፍሪካ ባንክ ምንም ሀብት የለውም። ከትልልቆቹ ባንክ እየተበደረ ነው የሚኖረው። የራሱን ብር ለማተም የራሱን የናይጄሪያን ናይራ ወይ የኬንያን ሽልንግ ወይ የኢትዮጵያን ብር ብሔራዊ ባንክ ለማተም መጀመሪያ የውጭ ከረንሲ ጋር የውጭ እንትኑን ቫሊዩን ዝም ብሎ ካተመ ከውጭ ጋር ሚዛኑ ስለማይመጣጠን የውጭ ብር ነው የሚያስተዳድረን ለማለት ነው። ሌላ ማንኛውም ነገር ለመኖር የሚያስፈልገን ነገር ለመግዛት ደግሞ የውጭ ብር ነው ማግኘት ያለብን። እሱን ለማግኘት መልፋት፣ መስራት፣ ለዛም ይሆን ጥሬ ዕቃ ማቅረብ ለማን ነው? ለባንኮቹ ነው። ባንኮቹ መንግስታትን እነዚህ የውጭ ወይ ደግሞ ሀያላን መንግስታትን የነሱ ጠባቂ ናቸው፣ እንደ ዘበኛ ናቸው። እነሱ የፈለጉትን ሲያደርጉ የፈለጉት ያልጣማቸውን ነገር ለመንግስት ሪፖርት ያደረገ መንግስት ያስፈጽምላቸዋል እየሄደ እንጂ ዋናው ራሱ ምርጫ ሲመጣ ፕሬዚዳንቱንም ፕራይም ሚኒስተሩንም ቻንስለሩን የሚያስመርጡት ባንኮች ናቸው። እና እነዚህ ባንኮች አሁን ዋናው ትልቁ ዌስቱን አድርገው ጨርሰውታል በክሬዲት። ክሬዲት ደግሞ ሲሆን ምን እንደሆነ ዛሬ ልንገራችሁ። ለምን ስለዚህ እንደው መናገር እንደፈለጉ ካሽለስ የሆነ ሲሆን እንበልና 50 ብር ሄደን ቡና እንግዛበት። ቡና ነጋዴው 50 ብር ነው እጁ ላይ ያለው። እኛ የ50 ብር ቡና ወሰድን አይደል እንዴ? ከዛ ደግሞ እሱ ይሄድና ለሻይ ቅጠል ነጋዴው ደግሞ ለሻይ ነጋዴው 50 ብሩን ሰጥቶ 50 ብር ሻይ ቅጠል ይወስዳል አይደል? ያ ሻይ ቅጠል ነጋዴው 50 ብር ነው እጁ ያለው። ስለዚህ ሲተላለፍ 3 ጊዜ የሚተላለፍ
ሶስቱንም ጊዜ እንትኑ ቫሊዩን አልቀነሰም፣ 50 ብር ነው። እዛም ሲደርስ ሻይ ቅጠል ነጋዴውም ጋር ቡና ነጋዴውም ጋር እኔ ጋርም እያለ ካሽለስ ሲሆን ግን በእያንዳንዱ ካሽ ትራንስፈር 1.5% የሚሆን ባንኩ ይቀንሳል። 50 ብር ስንከፍል የ50 ብር ካሽለስ በሆነ በካርድ ስንገዛ የ50 ብር ቡና እንቀበልና ኦኬ ለሰውየው የሚከፈለው ግን 50 ብሩ ሳይሆን 48 ብር ከ50 አካባቢ ነው። እና ያ ቡና ነጋዴው ደግሞ ያንን ብር ሄዶ ሻይ ቅጠል በሚገዛበት ጊዜ 1.5% ይቀንሳል። ከዛ ያ የሻይ ቅጠል ነጋዴው እጁ ላይ የሚቀረው 46 ብር አካባቢ ይሆናል ማለት ነው። ፕላስ ማይነስ ራፍሊ ያ እንደሱ እያለ ወደ 4 5 6 10 ጊዜ ሲሄድ የመጨረሻው ቫልዩ የ50 ብሩ 5 ብር ወይ 3 ብር ወይ 2 ብር ነው የሚቀረው። ያ ምንድነው የ50 ብሩ ላይ ያለውን እየቆረጠረ እያንዳንዱ ባንክ በትራንዛክሽን በሚደረግበት ጊዜ በዛ ክሬዲት ካርድ እየወሰደ 50 ብሩ መጨረሻ ላይ ያጠቃልለዋል። እሺ ባንክ ኖርማሊ ከዚህ በፊት ያልኳችሁ ነገር አለ። ከዚህ በፊት ስለ ባንኮች የሰራሁላችሁ ቪዲዮ አለ እና እዛ ላይ ያልኳችሁ ባንኮች ምንም ያመርቱት ነገር የለም። ምንም ነገር መኪና ያመርቱ፣ ብረት አያመርቱ፣ በቆሎ አያመርቱ፣ ምንም ነገር የሚያመርቱት ነገር የለም። የሚያመርቱት ምንድነው? ትልልቆቹ ኢንተርናሽናሎቹ ብር ነው ይመቱልን፣ እሱን ያትሙታል። ከዛ እሱን ያበድሩ ሆነ ለመንግስቶቻችን ለሀገሮች ያበድራሉ በቦንድ እየቀየሩ። መንግስታት ደግሞ እየፈረሙ ቦንድ ላይ ፈርሙና የሄደው እሱን ሰጥተው አስይዘው ማለት ነው ብሩን ይወስዳሉ። ከዛ እያንዳንዱ የሀገሪቷ ህዝብ ያንን ብር ከነ ኢንተረስቱ ይመልሳል ለባንኮች። የኛ አይነት ባንኮች ደግሞ የደሃ ሀገር ባንኮች ደግሞ ብር በማበደር ብቻ ነው ወይም ደግሞ እንዲህ አይነት አሁን በማበደር ነው የሚያገኙት ብያቸዋለሁ በፊት። አሁን ግን ያለው ሲስተም ይሄ ካሽለስ ለማድረግ የሚሞከረው ለምን መሰላችሁ? አት ኤንድ ኦፍ ዘ ዴይ ምን እየሆነ ይመጣል? ክሬዲት ካርድ ልክ እንደ ዌስተርኑ ዓለም አሁን ክሬዲት ካርድ ነው መጠቀም ያለብን። እሱም ደግሞ ስንጠቀም እያንዳንዱ ብራችን ከዛ ላይ የተቆነጠረ መጨረሻ ላይ ባንኩ ነው ብሩን የሚያጠቃልለው የሚወስደው። ያ ማለት የ50 ብር ቡና አይደለም የገዛ ነው። ኦኬ 51 ብር ከ50 አካባቢ ነው ወጪያችን። ምክንያቱም 1 ብር ከምናምን ለባንኩ መክፈል አለብን ማለት ነው። አይዘር ከ50 ብሩ ላይ ይወስድና የሚቀጥለው ቡና ሻጩ የሸቅጠል ሲል 48 ብር ከ50 ነው ያለው፣ ወይም ደግሞ እኛ 51 ብር ከ50 ነው የከፈልነው። ያንን ሲስተም ነው ለማምጣት አሁን ካሽለስ መሆን አለበት፣ በካርድ መሆን አለበት፣ ኤሌክትሪካሊ መሆን አለበት። አሁንማ በሰዓት አለ፣ በሞባይል ፎን አለ። በቃ በሱ ነው የሚከፈለው። ዌስተርን ውስጥ ምንድነው? ከዛ የራስን ብር ማውጣት እንደ መጥፎ ነገር ነው፣ ጥሩ አይደለም። ምክንያቱም ክሬዲት እንትን ስኮር አይሰጠንም። ክሬዲት የሚሰጠን ስኮሩ ከፍ የሚለው በክሬዲት ካርድ ስንከፍል ነው። ክሬዲት ካርድ ማለት ደግሞ ባንኩ ከዛ ላይ እየቆጠበ ኢንተረስት እየወሰደ ነው ብራችን የሚያስተላልፍ። ያ ነው ሲስተም ውስጥ እየገባ ነው። ይሄ ዓለም በባንኮች መተዳደር የጀመረ ጊዜ በአይኤምኤፍ እና ወርልድ ባንክ ደግሞ እነዚህ የሚባሉ አሉ። ብዙ ጊዜ ስማቸውን መቼም ሳልጠራ አላልፍም። ኦኬ እነሱ ለኛ ሲሰሩልን በባንክ እንድንተዳደር የተደረገው የኛን ምንድን ነው ያሉት ያኔ? እስቲ ሂዱና አንብቡት ለምን እንደተቋቋሙ። የኛን እድገት ለማፋጠን ታዳጊ ሀገሮችን እድገት እንዲመጣ ለመርዳት የተሰሩ ናቸው አይደል? ሁለት ነገር ነው። አይዘር ያላቸው የወጣላቸው ፕላን አልተሳካም፣ ምክንያቱም ኪሳራ ውስጥ ነው ታዳጊ ሀገር ያለው የገባው፣ ወይንም ደግሞ ያላቸው የተሰሩበት ፕላን ተሳክቶ ድህነት ውስጥ እንድንገባ አድርገዋል። ሁለት ነው። ከሁለቱም የሚወጣ ነገር አለ። አይዘር ተሳክቶላችኋል የኛ ድህነት፣ የአፍሪካ ድህነት፣ የታዳጊ ሀገሮች ድህነት ከወርልድ ባንክና ከአይኤምኤፍ ጋር የሚሰራ ሀገር በጠቅላላ ድህነት ውስጥ ነው የገባው ወይ ያለው መቼም አይወጣም ይመስለናል። እኛ ትንሽ ጊዜ መጥተው አሁን አንዳንድ ነገሮች ላይ ሲጠቀሱ እንሰማለን። ያለው እድገታችንን የኢኮኖሚ እድገታችንን ወርልድ ባንክ ባርኮልናል ወይ ደግሞ አይኤምኤፍ አጽድቆልናል የሚባል ነገር አለ። እንደዛ ከሆነ ለምንድነው እስከ ዛሬ ድረስ ያላደገ? ከኛ ጋር ሲሰሩ ነበር ከድሮ ጀምሮ፣ የዛሬ 30 ዓመት ጀምሮ ከኮሚኒዝም ከወጣን ጀምሮ ከኛ ጋር ሲሰሩ ነበር። እድገት አለ፣ ግን ምንም ከድህነት ውስጥ የወጣንበት ነገር የለም።
ኦኬ እነሱ ከተመሰረቱ ጀምሮ የታዳጊ ሀገሮች ቁልቁል ነው የወረዱት እንጂ የወጡበት ነገር የለም። ስለዚህ አይዘር ፕላናቸው ተሳክቷል ወይም ደግሞ ፕላናቸው አልተሳካም። ካልተሳካም ድህነት ውስጥ ነው ያለነው። ፕላናቸው ከተሳካም ደግሞ እኛን ድሃ ማድረግ ነበረ የተመሰረቱበት ምክንያት። እና ይሄ የሚያሳየው መሰላችሁ እኔ አንዳንድ ጊዜ አሁን ለምሳሌ ዩኤስ ውስጥ ቲፕ መስጠት ግዴታ ነው። ቲፕ መቼም ለማታውቁት የሆነ ነገር ቡና ከጠጣም በኋላ 2 ብር ከሆነ ቡናው 2 ብር ላይ 20 ሳንቲም ወይ 5 ሳንቲም መጨመር አለብን። በፐርሰንት ነው ዩኤስ ውስጥ ያለው በፐርሰንት። ምክንያቱም 3%፣ 5%፣ 15% የቡናው ዋጋ ቡናው $5 ከሆነ 15%ቱን የሱን ላይ መጨመር አለብን። እንደ ውዴታ ግዴታ ነው። ይሄ ካልቸር ሆነ። ይሄ ካልቸር እንዴት እንደመጣ ብነግራችሁ ባሪያ ከባርነት ውስጥ ሲወጡ በየቡና ቤቱ፣ በየምግብ ቤቱ፣ በየሬስቶራንቱ መስራት ጀመሩ አይደል? ለነሱ ደሞዝ ላለመክፈል ሲሉ ነው ቲፕ የተጀመረው። እነሱ ቲፕ ብቻ እንዲሰጣቸው እንጂ ደሞዝ የላቸውም። ምክንያቱም ባሪያ ስለነበር ከባርነት ነፃ ቢወጣም ከስራ ይሰጠውና ያው የሚበላ የሚጠጣ ነገር እንዳያጣ ቲፕ ይሰጠዋል። ማንም ቲፕ ካላደረገው ራሱ ባለቤቱ ቲፕ ይሰጠዋል፣ የሚበላውና የሚጠጣው። እንደዛ ነበር በጣም ለረጅም ጊዜ የነበረው። ደሞዝ የለውም ነበር ነፃ የወጣው ባሪያ። በዛ ነው ቲፒንግ የተጀመረው። ከዛ በኋላ ደሞዝ ይሰጣቸው ብሎ 1966 አካባቢ የሀገሪቱ መንግስት የወሰነው ኦኬ እንትናቸው ስራ ከሰሩ በኋላ ግን ቢከፈላቸውም ከሚኒመም ዌጅ ለሚኒመም የለም የበታች የመጨረሻ የሚከፈለው ከሱ በታች እንዲከፈላቸው በዛ ይመጣ ነው። ይህን ደግሞ እንዲሆን ያደረጉት ባንኮቹ ናቸው። ከሚኒመም ዌጅ በታች መከፈል አለበት። ምክንያቱም ባንክ ሄደው አካውንት መክፈት አይችሉም። ጥቁርና ባሪያው አይችልም ነበር ነፃ ከወጣም በኋላ። ወይንም ደግሞ የራሳቸው ባንክ መስርተው እዛ የራሳቸው አካውንት እየከፈቱ ነበር የሚኖሩት። እና የዓለምን ሲስተም ከድሮ ጀምሮ ከባርነት ስርዓተ ማህበር ጀምሮ እያንዳንዱ ባንክ ስፖንሰር ያደረግ ነበረ። ባሪያ ከአፍሪካ ተሽጦ ወደ አሜሪካ ሲሄድ ባንኮች ነበረ መርከቦቹን ምኑ ስፖንሰር የሚያደርጉት። ከዛን ጊዜ ጀምሮ አሁንም ለወደፊቱም ዓለምን የሚያስተዳድሩት ባንኮች ናቸው። አሁን ደግሞ ሰው ከብድር እየሸሸ ስለመጣ ምንድነው እሱ የሚያደርጉት ፕላን? ካሽለስ ከጥሬ ብር ነፃ የሆነ መገበያያ መንገድ ጉላክ የፋይዳን ዲጂታል አይዲ የ666 ስሌት ለምን ባዮሜትሪክስ ወይም አይን አሻራ እንደተፈለገ ዳታው የት እንደሚሄድና ማን እንደሚቆጣጠረው ከመጋረጃ ጀርባ ያለውን ምስጢር ልስጥህና አንብበው። ቄሱም ዝም መጽሐፉም ዝም ሲል እኔም ያለኝን ልስጥ ብዬ ነው። አንተም ተብሰልሰል እንጂ እኔ ብቻዬን ምን በወጣኝ ወዳጄ። በልቀጥል ማድመጥህን። 666 ስሌቱ እንዴት መጣ? ይህ ስሌት ተራ የሂሳብ ድምር ሳይሆን ሦስቱ የቁጥር ምሰሶዎች the three pillars of control ውህደት ነው። በአውሬው የቴክኖሎጂ ስሌት ምሰሶ 1 ወይም ባዮሎጂካል 6 የሰው ልጅ አካል አይንና አሻራ ወደ ዲጂታል ኮድ መቀየር፣ ሰውነትህ ባርኮድ የሚሆንበት ስሌት። ምሰሶ 2 ኢኮኖሚያዊ 6 የሰው ልጅ የመኖር ዋስትና፣ ባንክና ግብይት ከቁጥሩ ጋር ማጣመር። ምሰሶ 3 ማንነት 6 የሰው ልጅ መለኮታዊ ስም በ12 አሃዝ ቁጥር መተካት። እነዚህ ሦስቱ ምሰሶች ሲገናኙ የሰው ልጅ መንፈስ፣ ነፍስና ሥጋ በአንድ ማዕከላዊ ኮምፒውተር ስር ይቆልፋሉ። ይህ ቴክኖክራቲክ ትሪኒቲ የቴክኖሎጂ ሦስትነት በራዕየ ዮሐንስ ምዕራፍ 13 ላይ የተጠቀሰው የ666 አወቃቀር ቀጥተኛ አተገባበር ነው።
እሺ ከዚያስ? ለምን አይን እና የእጅ አሻራ ተወሰደ? ይህ የተደረገው ለሁለት እጅግ ረቂቅና ድብቅ ዓላማዎች ነው። የመጀመሪያው የማይታለፍ ባዮ ማንነት ወይም ኢሚቹዌብል አይደንቲቲ። ስም ሊቀየር ይችላል፣ ፓስፖርት ሊሰረቅ ይችላል። አይንና አሻራ ግን በፍጹም ሊቀየሩ አይችሉም። ይህም ማለት አንዴ በሲስተሙ ውስጥ ከገባህ ዲጂታል ሞት እስካልተፈረደብህ ድረስ፣ ነጥብህ ተቀንሶ እስካልታገድክ ድረስ ከሳተላይቱ እይታ ማምለጥ አትችልም። ሌላኛው የንዝረት መለያ ነው፣ ፍሪኩዌንሲ አይዲ። የአይን ብሌን አወቃቀር ከሰውየው የአንጎል ንዝረት ብሬን ዌቭ ጋር የተያያዘ ነው። አይንን ስትሰጥ ሳተላይቱ አንተን ከጠፈር ሆኖ በሞገድ ለይቶ እንዲያውቅህ የቤት አድራሻህን ዲጂታል አድሬስ እየሰጠኸው ነው። ሁሉ ነገርህ አይንህ ናት። አይንህን ጠብቅ ይላል ቅዱስ መጽሐፍ። እጅህ ደግሞ ጉሮሮህን የምትዘጋባት ናት። መረጃው ወይም ዳታው የት ነው የሚሄደው? ማን ይቆጣጠረዋል? እውነታው ይሄ ነው። የኢትዮጵያ ፋይዳ የተገነባው በሞሲፕ ሞጁላር ኦፕን ሶርስ አይደንቲቲ ፕላትፎርም ቴክኖሎጂ ነው። መነሻው ይህ ቴክኖሎጂ የተቀረጸው በህንድ ኢንተርናሽናል ኢንስቲትዩት ኦፍ ኢንፎርሜሽን ቴክኖሎጂ ባንግሎር ነው። የገንዘብ ምንጩ ደግሞ ዋናው ፋይናንሱ የሚመጣው ከቢል ኤንድ ሜሊንዳ ጌትስ ፋውንዴሽን፣ ከወርልድ ባንክ ID4D ፕሮጀክት እና ከኦሚዲያር ኔትወርክ ነው። ቁጥጥሩ ደግሞ መረጃው በኢትዮጵያ ውስጥ በኢንሳ ሰርቨሮች ይቀመጣል ቢባልም የሲስተሙ የጀርባ በር ባክዶር አክሰስ እና የኢንክሪፕሽን ቁልፎች ኢንክሪፕሽን ኪስ ያሉት በቴክኖሎጂ ባለቤቶች እና በዓለም አቀፍ የዳታ ተቆጣጣሪዎች እጅ ነው። በሌላ አነጋገር ኢትዮጵያ የዳታው ቤት ጠባቂ ስትሆን፣ ዓለም አቀፍ ልሂቃን ወይም ግሎባሊስትስ ደግሞ የዳታው ባለቤቶች ናቸው። አሁንም ተከተለኝ፣ ነቃ ብለህ። አልጨረስኩም። ኢትዮጵያ ውስጥ አሁን ያለበት ደረጃ ፐርሰንት የምዝገባ ደረጃው መንግስት እስከ 90 ሚሊዮን ህዝብ ለመመዝገብ አቅዷል። እስካሁን በ2024 ማጠናቀቂያና በ2025 ጅማሬ ከ12 እስከ 15 ሚሊዮን የሚጠጋ ህዝብ ተመዝግቧል። ይህ ማለት ከጠቅላላው ግብ 15% አካባቢ ደርሷል። የማስገደጃ መዋቅር ወይም ኢንፍራስትራክቸር ሬዲ። ምዝገባው 15% ቢሆንም የቁጥጥር መረቡ ግን 100% ተጠናቋል። ባንኮች፣ ቴሌኮም፣ ነዳጅ ማደያዎችና የመንግስት መስሪያ ቤቶች መረጃውን ለማንበብ የሚያስችል ሲስተም ዝርጋታቸውን አጠናቀዋል። መረቡ ተዘርግቷል። አሁን የቀረው ህዝቡን ሰብስቦ ወደ መረቡ ማስገባት ብቻ ነው። ከመጋረጃ ጀርባ ያለው ድብቅ ቁልፍ። አውሬው የሰውን ልጅ የመከላከያ ጋሻ ለመስበር 3 ደረጃዎችን ተጠቅሟል። አንደኛው ክትባት ወይም ቫክሲን፣ የሰውን ደምና ዲኤንኤ ለዲጂታል ሞገድ ተቀባይ ኮንዳክቲቭ እንዲሆን ማዘጋጀት። ሁለተኛ ፋይዳ ወይም ዲጂታል አይዲ፣ ያንን የተዘጋጀ አካል በቁጥር መመዝገብና ከሰርቨር ጋር ማገናኘት። ሶስተኛ ጥሬ ገንዘብ ማጥፋት፣ ይሄ ካሽለስ ሶሳይቲ ለመፍጠር ማለት ነው። ስርዓቱን የማይቀበል ሰው እንዳይበላና እንዳይጠጣ መቆለፍ ያስችላቸዋል። ለዚህ ደግሞ ማስረጃ ልንገራችሁ። በቅርቡ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ነፃ ማድረጉና የብር ዋጋ መውረዱ ህዝቡ በኑሮ ውድነት ተስፋ ቆርጦ መንግስት የሰጠኝን እርዳታ በፋይዳ ልቀበል እንዲል ለማድረግ የታቀደ ኢኮኖሚያዊ ሽብር ነው። የመዳኛ መንገዶች 8 ተግባራዊ መፍትሄዎች። አንደኛ፣ በደም መታተም። በየቀኑ በጌታ በኢየሱስ ክርስቶስ ደም ራስንና ቤተሰብህን አትም። ይህ መለኮታዊ ማህተም በአውሬው ሳተላይት ውስጥ የማይታይ ኢንቪዚብል ያደርግሃል። ሁለተኛ፣ የንብረት ሽግግር። በባንክ ያለህን ገንዘብ ወደ ቁሳዊ ሀብት ወርቅ፣ ብር፣ መሬት፣ ከብት ቀይር። የዲጂታል ብር CBDC ሲመጣ የመለወጫ ዋጋ ይኖርሃል።
ሶስተኛ የራስ አቅም ወይም ኦፍ ግሪድ ኑሮ፣ ከተቻለ ወደ ገጠር መሬት ይዞ በመውጣት የራስን ምግብ በራስ ዘር ማምረት፣ የፉድ ሶቨርኒቲ የምግብ ነፃነትህን ራስህን መቻል። አራተኛ አናሎግ ሊቪንግ፣ ከስክሪን መራቅ፣ ስማርትፎንህን ለንቃት መረጃ ብቻ ተጠቀም፣ ሌላውን ጊዜ አጥፋው፣ ሞገዱና አልጎሪዝሙ አእምሮህን እንዳይቆልፈው ተጠንቀቅ። አምስተኛ ባህላዊ ሕክምናን ማጥናት፣ ሆስፒታሎች በዲጂታል መታወቂያ ሲቆለፉ ቤተሰብህን በፈጣሪ እጽዋት ማከም እንድትችል ጥንታዊውን ጥበብ እወቅ። ስድስተኛ የንቃት ሴሎች መፍጠር፣ እንደ አንተ ከነቁ 3 እና 4 ሰዎች ጋር ብቻ በምስጢር መረጃ ተለዋወጥ፣ ከመንጋ አስተሳሰብ ውጣ። ሰባተኛ የመለየት መንፈስን መጠየቅ፣ በሰማይ ለሚታይ ምልክት ብሉ ቢም ወይም ለሚመጣ ሐሰተኛ አዳኝ ፍጹም እንዳትንበረከክ በጸሎት ትጋ። ስምንተኛ የመለየት መንፈስን መጠየቅ፣ በሰማይ ለሚታይ ምልክት ብሉ ቢም ወይም ለሚመጣ ሐሰተኛ አዳኝ በፍጹም እንዳትንበረከክ በጸሎት ትጋ። ስምንተኛ ወደ 80 አሃዱ መጽሐፍ መመለስ፣ እውነተኛውን የፈጣሪ ዳታ 80 አሃዱን መጽሐፍ በጥልቀት አንብብ፣ እውነት ነፃ ያወጣሃል። ወዳጄ ይሄ ተረት አይደለም። ቴክኖሎጂው ሞሲፕ ይባላል። ሰነዱ ID4D ይባላል። ዓላማው አጀንዳ 2030 ይባላል። እውነቱ ይሄ ነው። ካልገባህ ቆይቶ ይገባሃል። ተመሳሳይ የሚያነቃ መረጃ እንዲደርስህ ይህንን የዩቲዩብ ገጽ ፎሎ አድርግ፣ ሼር አድርጉት፣ ላይክ አድርጉት፣ ሳብስክራይብ አድርጉት። እናመሰግናለን። የዲጂታል ሰንሰለቱ ምስጢር፣ የፋይዳ ወይም ዲጂታል አይዲ ቀጣይ 5ቱ የጥፋት እርከኖችና የአንተ ሕይወት። ራዕየ ዮሐንስ ምዕራፍ 13 ከቁጥር 16 ጀምሮ። ታናናሾችና ታላላቆችም ባለጠጋዎችና ድሃዎችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል። ይህ የነፍስ እይታ ነው። ሁላችሁም በልቦናችሁ በነፍሳችሁ አድምጡኝ። እመን እንጂ አትፍራ፣ ንቃ፣ እንዳትጨነቅ። ይህ መረጃ በአውሬው ስትራቴጂስቶች ዘ ሮድ ማፕ ቱ ቶታል ሳብሚሽን ወደ ፍጹም ተገዥነት የሚወስድ ካርታ ተብሎ የሚጠራ ነው። እኔ የነፍስ ዓይንህ ይበራ ዘንድ ቄሱም ዝም መጽሐፉም ዝም ሲል መስዋዕትነትን ከፍዬ እየነገርኩ ነው። አንተም እስካሁን የነፍስ ዓይንህና ንቃተ ህሊና ስለደበዘዘ እንደ አሳማ ተኝተሃል። የተኛን ደግሞ ጠላት ለመያዝ ቀላል ነው ወዳጄ። ተከተለኝ፣ አትሰልች ለመስማት። ፋይዳ ተራ መታወቂያ ሳይሆን ደረጃ በደረጃ የሚያድግና የሚሰለጥን ሕያው የዲጂታል ሰንሰለት ነው። እድገቱን በሚከተሉት 5 ደረጃዎች ይከናወናል። ደረጃ 1 የህልውና ማነቆ። አሁን ያለንበት በዚህ ደረጃ ፋይዳን ከሰው ልጅ መሰረታዊ ፍላጎቶች ጋር በማጣመር ያለ እሱ መኖር የማይቻልበትን ሁኔታ ይፈጥራሉ። አፈጻጸሙም ባንክ፣ ቴሌ፣ ነዳጅ እና ንግድን በፋይዳ መቆለፍ። ሌላው ስውር ሴራው ደግሞ የሰውን ልጅ ምርጫ መንጠቅ፣ መታወቂያውን ካልወሰድክ አትበላም፣ አትጠጣም፣ አትገባም የሚል መንፈሳዊና ስጋዊ ጫና በማሳደር ህዝቡን በፈቃዱ ለባርነት እንዲመዘገብ ማድረግ። ወደ ሁለተኛው እድገት እንሂድ። በፈቃዱ ለባርነት እንዲመዘገብ ማድረግ ነው። ደረጃ 2 የባዮ ጤና ውህደት ባዮ ሄልዝ ኮንቨርጀንስ። በዚህ ደረጃ ፋይዳ ከአካልህና ከደም ጋር በቀጥታ ይገናኛል። አፈጻጸሙም የህክምና ፋይልህ፣ የዲኤንኤ መረጃህና የክትባት ታሪክህ ከፋይዳ ቁጥርህ ጋር ይዋሃዳሉ። ስውር ሴራው ደግሞ ሰውነትህን በሩቅ ሆኖ ለመቆጣጠር መረጃ መሰብሰብ፣ የጤና አገልግሎት ማግኘት የምትችለው ስርዓቱ የሚፈልገውን ባዮሎጂካል መስፈርት ለምሳሌ ክትባት ስታሟላ ብቻ ይሆናል። አካልህ የአውሬው ንብረት ይሆናል ማለት ነው።
እዚህ ደረጃ ላይ እንደ ቴሌብር ሱፐር አፕ ሆኖ ሁሉ ነገርህ ከች ይላል። ደረጃ 3 የማህበራዊ ነጥብ ስርዓት። ይህ ፋይዳ የሚሰለጥንበት እና አእምሮህን የሚገዛበት ደረጃ ነው። አፈጻጸሙ በፋይዳ ቁጥርህ አማካኝነት የምትናገረው፣ በሶሻል ሚዲያ የምትገዛውና የምትገናኘው፣ በሶሻል ሚዲያ በተለያዩ መንገዶች የምትገዛውና የምትገናኘው ሰው እየተጠና ነጥብ ይሰጣል። ሁለተኛ ሌላው ስውር ሴራው ደግሞ ታዛዥ የሆነ ሰው አረንጓዴ ነጥብ አግኝቶ በነፃነት እንዲገበያይ ሲፈቀድለት፣ ስርዓቱን የሚጠራጠር ወይም የሚያነቃ ሰው ቀይ ነጥብ ተሰጥቶት ከባንክ ከጉዞና ከስራ ይታገዳል። ይህ የቁም ሞት ሲቪል ዴዝ ይባላል። እሺ እንቀጥል ወደ ደረጃ 4። ደረጃ 4 ደግሞ ጥሬ ገንዘብን ማጥፋትና የኳንተም ቁጥጥር። በዚህ ደረጃ ፋይዳ ብቸኛው የገንዘብ ምንጭ ይሆናል። አፈጻጸሙም ወረቀት ገንዘብ ሙሉ በሙሉ ይጠፋል። ሁሉም ግብይት በፋይዳ ቁጥርህ በኩል የሚያልፍ ዲጂታል ብር CBDC ብቻ ይሆናል። ሴንትራል ባንኪንግ ዲጂታል ከረንሲ። ስውር ሴራው ደግሞ ፍጹም የሆነ የሆድ ቁጥጥር። ስርዓቱ ካልፈቀደ በቀር ማንም ሊረዳህ አይችልም። ምክንያቱም ገንዘብህ በአንድ ማዕከላዊ ስዊች ሴንትራል ስዊች ስለሚቆለፍ። ይህም በራእይ ምዕራፍ 13 ከቁጥር 17 ላይ ያለው ትንቢት የመጨረሻው የቴክኖሎጂ አተገባበር ነው። ጥሩ፣ አሁንም ተከተለኝ። ደረጃ 5 የባዮቺፕ ሽግግር the final biological seal። ይህ ፋይዳ መንፈሳዊ ማህተም የሚሆንበት የመጨረሻው ደረጃ ነው። አፈጻጸሙም መታወቂያው ከስልክና ከካርድ ወጥቶ በቀጥታ በሰውነት ውስጥ በግንባር ወይም በእጅ በሚቀበር ጥቃቅን ቺፕ ወይም ስማርት ታቱ ይተካል። ስውር ሴራው ደግሞ የሰው ልጅ አእምሮ ከሰማያዊው ንዝረት ነጥሎ ከአውሬው ሰርቨር the hive mind ጋር ማገናኘት ነው። በዚህ ደረጃ ፋይዳ መታወቂያ መሆኑ ቀርቶ የነፍስና የሥጋ ባርነት ማረጋገጫ ይሆናል። አለቀ ደቀቀ። ነፃ ምርጫና ፈቃድ አለህ። አምላክ ይህንን ድምፅ ነፍስህ ይጠራ ዘንድ ወደ አንተ ላከ። መፍትሄዎቹ በደም መታተምና የማያቋርጥ ጸሎት። በየቀኑ በጌታ በኢየሱስ ክርስቶስ ደም ራስህንና ቤተሰብህን አትም። የመለኮታዊ ማህተም በአውሬው ሳተላይት ውስጥ የማይታይ ኢንቪዚብል ያደርግሃል። የንብረት ሽግግር። በባንክ ያለህን ገንዘብ ወደ ቁሳዊ ሀብት ወርቅ፣ ብር፣ መሬት፣ ከብት ቀይር። የዲጂታል ብር CBDC ሲመጣ የመለወጫ ዋጋ ይኖርሃል። የራስ አቅም ኑሮ። ከተቻለ ወደ ገጠር መሬት ይዞ በመውጣት የራስን ምግብ በራስ ዘር ማምረት። ከስክሪን መራቅ። ስማርትፎንህን ለንቃት መረጃ ብቻ ተጠቀም። ሌላውን ጊዜ አጥፋው። ሞገዱና አልጎሪዝሙ አእምሮህን እንዳይቆልፈው ተጠንቀቅ። ባህላዊ ሕክምናን ማጥናት። ሆስፒታሎች በዲጂታል መታወቂያ ሲቆለፉ ቤተሰብህን በፈጣሪ እጽዋት ማከም እንድትችል ጥንታዊውን ጥበብ እወቅ። የንቃት ሴሎች መፍጠር። እንደ አንተ ከነቁ 3 እና 4 ሰዎች ጋር ብቻ በሚስጢር መረጃ ተለዋወጥ። ከመንጋ አስተሳሰብ ውጣ። የመለየት መንፈስ መጠየቅ። በሰማይ ለሚታይ ምልክት ብሉቢም ወይም ለሚመጣ ሐሰተኛ አዳኝ በፍጹም እንዳትንበረከክ በጸሎት ትጋ። ወደ 80 አሃዱ መጽሐፍ መመለስ። እውነተኛውን የፈጣሪ ዳታ 80 አሃዱን መጽሐፍትን በጥልቀት አንብብ። እውነት ነፃ ያወጣሃል። ወዳጄ ይሄ ተረት አይደለም፣ ይህ እውነት ነው። ዓላማው አጀንዳ 2030 ይባላል። ኢትዮጵያ ውስጥ 2000 ሲገባ ሚሊኒየም ጋር ሁሉ ነገር በአንዴ እንደተቀየረ በነጮች አቆጣጠርም በ2030 ላይ ዓለም ሌላ የማትጠብቀው ለውጥ ውስጥ ትገባለች። ይህ እውነትና ቃል ነው። ካልገባህ ቆይቶ ይገባሃል። የሰይጣን ራስ መተማመኑን የሚጨምርለት የክርስቶስ ቃል ነው። ግን አንተ ከግለሰብ ደጋፊነት ወጥተህ ተቋማዊ የሆነችውን የኢትዮጵያ ቤተክርስቲያን ክርስቶስ ጋር ለመጣበቅ ምን አደረግህ? ምን እያደረክ ነው? እኔ ግን ይህን ጽፌ ስጨርስ በረጅሙ ተነፈስኩ። ቀጣዩ ያንተ ፋንታ ይሆናል። እመን እንጂ አትፍራ፣ ንቃ እንጂ አትጨነቅ። ተመሳሳይ የሚያነቃ መረጃ እንዲደርሳችሁ ይህንን ገጽ ፎሎው፣ ሳብስክራይብ፣ ሼር፣ ላይክ አድርጉት። እናመሰግናለን።